بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ إن شاء الله زاري مالتنا يوم قدمانو من جنبرو أدس كتابنا ثم دنات الدروس المهمة لعامة الأمة تبلا ما تترى الشيخ عبد العزيز بن عبد الله بن باز رحمه الله تعالى رحمة واسعة. يسون كتابنا مالتنا በጣም ጠቃሚና ወሳኝ የሆነች كتابنا مالتنا የሷን ጥቅም ወይም ደግሞ ብዙ አይነት ዕውቀት ያኒ ማለት ነው በደንብ አድርገን ከተረዳነው ብዙ አይነት ዕውቀት ማነው እንደምንይዝ ከኪታቢቱ ውስጥ ላይ ስንገባ እናገኘዋለን። በጣም ወሳኝ የሆነ ማለት ነው ርዕስና ወሳኝ የሆኑ ማለት ነው ነጥቦችና መሳሪያዎች ነው የሚነሳው። ሲጀምሩ ማለት الدروس المهمة لعامة الأمة ብለው ማለት ኪታቢቱን ጀምሯታል ማለት ነው። ሸኽየው ማለት ነው الدروس ማለት جمع درس የሚለው ጀምዕ ነው። ለአንዱ ወይም አንዱ ትምህርት ደርስ ተብሎ ሲጠራ ብዛት ካላቸው ድሩስ ተብሎ ይሰበሰባሉና الدروس ማለት ትምህርቶች ማለት ነው። المهمة አሳሳቢ የሆኑ ትምህርቶች ማለት ነው። ማንኛውም ሰው የሚያሳስቡ አንድ ወንድ ሙስሊምንና አንድ ሴት ሙስሊም ፊዲኒሃ ወይም ሃይማኖታን በተመለከተ ማወቅ ያለባቸው ነጥቦች በጣም አሳሳቢ የሆኑ ድርሶችና ትምህርት ብለው ነው ያነሷቸው። الدروس المهمة አሳሳቢ ማለት ነው። الدروس المهمة አሳሳቢ የሆነ ድርስ لعامة الأمة ለተራው ማህበረሰብ ማለት ነው። አማ ማለት ተራ ማለት ነው። ለሁሉም ማህበረሰብ አልኡመቲ ለዚህ ኡማው ለሁሉም ማለት ነው። አማ ማለት ለሰፊው ማህበረሰብ ማለት ነው። አልኡመቲ ከኡማው ማለት ነው። ለዚህ ለህዝቦቹ ለሰፊው ለሁሉም ማለት ነው የሚጠቅም የሆነ ጠቅላይ የሆነ ትምህርት ነው አሉ። ይሄ ኪታብ የተዘጋጀው ለአዋቂዎች ወይም ደግሞ ለሚቀሩ ብዙ ብቻ ለነዛ ብቻ ሳይሆን ሰፋ ያለ ማለት ነው። ለተራ ማህበረሰብ ማለት ነው። ለሁሉም ያኔ ማለት ነው። ለቀራውም ላልቀራውም ምንም ያኔ የጣኒ ለሚያነበውም ለማያነበውም ለጀማሪውም ላልጀመረውም በጠቅላላ ማለት ነው አስፈላጊ የሆነ ደርስ አባጭሩ እና ብዙ አይነት ትምህርቶች ስለሆነ ያነሱባት ኪታቢቱ ወደ ውስጥ ስንገባ ደርስ እያደረገ ነው። አንደኛ ትምህርት፣ ሁለተኛ ትምህርት፣ ሶስተኛ ትምህርት፣ አራተኛ ትምህርት እያሉ ነው በደርስ ሲሰበሰቡ ድሩስ ይባላሉ። ድሩስ ማለት ትምህርቶች ማለት ነው። አልሙሂማ በጣም አሳሳቢ ትምህርቶች ብለው ነው የጠሯቸው። አሳሳቢ አስፈላጊ የሆኑ ትምህርቶች ናቸው። ለማን ነው አሳሳቢነቱ ወይም ማን ነው አስፈላጊው? ለዓመቲ ለተራው ማህበረሰብ ለሰፊው ማህበረሰብ አልኡማ ለኡማውና ለማህበረሰቡ ለሰፊው ማለት ነው። ያኒ ማን ነው ለቀራውም ላልቀራውም ማለት ነው። ለማንኛውም ማለት ነው። ያኒ ማን ነው ያልቀራ እንኳን ማንበብ እንኳን የሚመች ይሁን አካል ይሄን ኪታብ ማዳመጥ አለበት ነው። ዝም ብሎ ማን ነው ማዳመጡ ራሱ ትልቅ ፋይዳ አለ። ብዙ ነገር የሚያነሳው ምክንያቱም የሚነሱ ነጥቦች በጣም አሳሳቢ የሆኑ ትምህርቶች ስለሆኑ لذلك ምናሉ الدروس المهمة لعامة الأمة ብለው ኪታቢቱን ስም ሰይመዋታል ማለት ነው። ስለዚህ የምንቀረው ኪታብ ማን ነው ብንባል ያኔ ማን ነው الدروس المهمة لعامة الأمة ተብላ ትጠራለች ብለን እንመልሳለን ማለት ነው። ከዛ ቀጥሎ ማን ነው ያኔ ሸኽየው ያኔ ማን ነው ጸሐፊው ማን ነው ወደፊት ላይ ተቀሳቸዋል ስማቸውን እንመለከታለን። ሲጀምሩ ምን አሉ? ቢስሚላሂ الرحمن الرحيم ብለው ጀመሩ። ሸኽየው ያኔ ኪታባቸውን ሲጀምሩ ቢስሚላሂ الرحمن الرحيم ብለው ጀመሩ። ይሄ ልክ ማን ነው ሌሎችም አይማዎች እንደሚጀምሩት ማንኛውም ነገር ክብር ያለውና ሸረፍ ያለውን ነገር ስንጀምር በቢስሚላህ መጀመር ያለብን። ቢስሚላህ الرحمن الرحيم ብለን ነው መጀመር ያለብን። ያለ ቢስሚላህ የተጀመረ ነገር ያኒ ማነው ኸይር እናም በረካ ስለሌለው ማለት ነው። كل امر نعم كل امر ذي بال لا يبدع فيه ببسم الله فهو اقطع ብለዋል መልእክተኛው አለይሂ ሰላቱ ወሰለም። ማንኛውም ክብር ያለው ነገር ያለ ቢስሚላህ ከተጀመረ በረካ የለውም፣ በረካው ያኒ ማነው የጠፋ ይሆናል ብለው الرسول صلى الله عليه وسلم ስለተናገሩ በዛ ሐዲስ ለመሰራት ብለው ምን አደረጉ? ቢስሚላህ الرحمن الرحيم ብለው ጀመሩ ማለት ኪታባቸውን። ትርጉም በተመለከተ ያኒ ትርጉሙን አይተን ማለት ነው አይተናል ብዙ ጊዜ ማንኛውም ኪታብ ሲጀምር መጀመሪያ ላይ ቢስሚላህ የሚለው ይመጣል። ባጭሩ ቢስሚላህ ማለት በአላሁ ሱብሓነሁ ወተዓላ ስሞች በጠቅላላ ታግዤ ጀምራለሁ ማለት ነው። አርራህማኒ ማለት ነው የሰፊ እዝነት ባልተቤት የሆነ ለሁሉም እዝነት የሚያዝንበት በሆነው ስሙ ያኒ ማለት ነው ታግዤ እጀምራለሁኝ። አርራሂሚ ሩህሩህ የሆነ ደግሞ ለአማኞች ብቻ የውመል ቂያማ ለየት ያለ የሆነ የእዝነት ባልተቤት ማለት ነው።
ስለዚህ ቢስሚላህ በአላህ ስሞች ታግዤ አርረህማን የሰፊ እዝነት ባልተቤት በሆነውና አርረሂም እዝነቱ ደግሞ ለአማኞች ብቻ ልዩ በሆነው ስሙ ማለት ነው ታግዤ ያኒ ማለት ነው ቅራአቴን እጀምራለሁ ማለት ነው። ስለዚህ ማለት ነው በረከቱን ወስቲዓና አልወሱሉ ሽሩጡ ሶላህ ሲንቀራ አልባኡ በረከቱን ወስቲዓና ብለን አይተናል። ቢማዕና ቢስሚላህ ስንል በረካ ፈልጌ እገዛ ፈልጌ እጀምራለሁኝ ማለት ነው ቅራአቴን። ስንበላም ደግሞ ቢስሚላህ ከሆነ ስንበላም እኔ ቢስሚላህ የምንለው ስንበላ ያው በረካ እንዳደርግልን ነው። ስንለብስም እንደዚሁ ወከዛሊከ ብዙ ነው። በቃ ወደ መስጂድ ስንገባ ከመስጂድ ስንወጣ ኢላ አኺሪሂ ቢስሚላህ ውዱ ስናደርግ ቢስሚላህ ይሄ ሁሉ ምንድነው በአላህ ስሞች መታገዝ አስፈላጊ ስለሆነ በረካና የአላህን ስም በማውሳት አጅር ስላለው ነው። ስለዚህ ቢስሚላህ አርራህማን አርራሂም የሚለው ትርጓሜ እንደዚህ አድርገን ነው እንተረጉመዋለን ማለት ነው። ከዛ ሸኺዩ ምን አሉ ቀጣ አልሙቀዲማ ብለዋል ማለት ነው። ሙቀዲማ ማለት መግቢያ ማለት ነው። አልሙቀዲመቱ ማለት መግቢያ ያኒ የኪታቧ መግቢያ መንደርደሪያ ሐሳብ ስለ ኪታቧ መግለጽ ማጋኒ ገለጻ የሚሰጥበት የሆነ መግለጫ ነው። አልሙቀዲማ ማለት መግቢያ መንደርደሪያ ስለ ኪታቢቱ እንዲህ አይነትና እንዲህ አይነትና ሁሉ የሚገለጽባት ማለት ነው። ሲጀምሩ አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወሰለላሁ ወሰለም ዐላ ዐብዲሂ ወረሱሊሂ ነቢይና ሙሐመድን ወዐላ አሊሂ ወአስሐቢሂ አጅመዒን ብለው ማኑ ጀመሩ። አልሐምዱሊላህ ምስጋና ማለት ነው በጠቅላላ የውዳሴ አይነቶች በጠቅላላ ለአላሁ ሱብሓነሁ ወተዓላ ብቻና ብቻ የተገቡ ናቸው አሉ። አልሐምዱ የሚለው አይ አሰናኡ ማለት ነው ብለናል። ሐምድ ማለት ሰናዕ ማለት ነው ማወደስ ስለሆነ አልሐምዱ አይ አሰናኡል ካሚሉ አሻሚሉ ማለት ጥቅል የሆነውና ሙሉ የሆነው ማለት ነው የውዳሴ አይነት በጠቅላላ ሊላሂ ለአላሁ ሱብሓነሁ ወተዓላ የተገባ ነው የጸደቀ ነው ለአላህ ጸድቋል ማለት ነው። ስለዚህ አልሐምዱ ምስጋና እኮ ይገባው ያኒ ምስጋና ውዳሴ ማን ነው ይገባው ሊላህ ለአላህ የጸደቀ ነው የተገባው ነው አሉ። ረቢል ዓለሚን የዓለማቱ ሁላ ጌታ የሆነ ማለት ነው። ረቢ ማለት ጌታ አልዓለሚን የዓለሙ ሁላ ጌታ የሆነ ለሆነው ለአላሁ ሱብሓነሁ ወተዓላ ማን ነው ውዳሴና ማለት ነው ምስጋና ይገባው አሉ። ያኒ አላሁ ተባረከ ወተዓላ የሁሉም የዓለም ሁላ ጌታ ስለሆነ ወለዓቂበቱ ሊልሙተቂን አሉ። ወለዓቂበቱ ዓቂባው ወይም ጥሩ የሆነ መጨረሻ ማለት ነው። ዓቂባ ማለት ጥሩ የሆነ መጨረሻ ያኔ ማለት ነው ለማን ነው ሊልሙተቂን አላሁ ሱብሓነሁ ወተዓላ ለሚፈሩ ለሆኑ አካላቶች ነው ጥሩ የሆነ መጨረሻና ጥሩ የሆነ ኻቲማ የሚኖራቸው። ያኔ የሰው ልጅ ማነው ያኔ መጨረሻ ላይ ከዱንያ ሲወጣ ሲሞት አኒ በጥሩ ሁኔታ ከወጣ በእስልምና ላይ በተውሂድ ከሞተ ዓቂባው አመረ ይባላል። እና ወለዓቂበቱ ጥሩ የሆነ መጨረሻው ያኔ የተዋበ የሚሆነው ሊልሙተቂን አላሁ ሱብሓነሁ ወተዓላ ማነው ለሚፈሩ ለሆኑ አካላቶች ነው። ዱንያ ላይ ሲኖሩ አላሁ ሱብሓነሁ ወተዓላ ማነው ተጠንቅቀው ያኒ እየፈሩ የከለከለውን ነገር ርቀው ያዘዘውን ነገር የፈጸሙ የሆኑ አካላቶች እነዚህ ናቸው ጥሩ የሆነ መጨረሻ የሚኖራቸው ዓቂባቸው የሚያምረው የሚስተካከለው ይላሉ ማለት ነው። እና ወለዓቂበቱ ጥሩ የሆነ መጨረሻና ጥሩ የሆነ መደምደሚያ መዝጊያ ማለት ነው ለልሙተቂን አላሁ ሱብሓነሁ ወተዓላ ለሚፈሩ ለሆኑ አካላቶች ነው አሉ። ወሰለላሁ ወሰለም አሉ። ወሰለላሁ አላህ ማለት ነው ውዳሴውን ያወርድ ማለት ነው። አሰላቱ ሚነላህ ሽርጡ ሶላት ላይ እንደቀራ ነው። ሰላቱ ሚነላህ ማለት ሰናኡሁ ፊል መላኢል አዕላ ያኒ ማለት ነው አላህ ከላይ ካሉ ያኒ ስብስቦች ጋራ በመልእክተኛው ላይ ማወደሱ ማላቁ ምን ይባላል ሶላት ይባላል። ቢማዕና ሶላቱላህ ሰናኡሁ ዐለይሂ ብለን ስለተመለከተ ማለት ነው። ስለዚህ ወሰለላሁ ማለት አላህ ማለት ነው ውዳሴውን ያወርድ ያሞግሳቸው ያለቃቸው ወሰለመ ሰላምታም ደግሞ ያድርግ ወይም ሰላምታውን ያስፈንባቸው على عبده ورسوله አሉ። አላ ላይ ማለት ነው عبده በባሪያው ላይ ማለት ነው። عبد የሚለው ማን ነው መልእክተኛው ሰለላሁ ዐለይሂ ወሰለም ነው። ስለዚህ الرسول ሰለላሁ ዐለይሂ ወሰለም هو عبد ባሪያ ናቸው ማለት ነው። لا يعبد እኔ عبد لا يعبد ብሎ ሼክ መሐመድ አብዱል ወሃብ ረሂመሁላህ እንደፈሰረው ሽሩጡ ሶላት ላይ ሲንቀራ عبد ማለት لا يعبد የማይመለክ ሆነ ባሪያ ነው ማለት ነው። ወረሱሊሂ ያኒ የተከበሩ በሆኑት መልእክተኛው ላይ ማለት ነው። على عبده በባሪያው ላይና ወረሱሊሂ በመልእክተኛው ላይ የአላህ ማለት ነው የአላህ ውዳሴና ሰላምታው በእነሱ ላይ ይስፈን ማለት ነው ብሎ ማለት ነው ትርጓሜው ማለት ነው። ስለዚህ ወሰለላሁ ወሰለመ على عبده በባሪያው ላይና ወረሱሊሂ በመልእክተኛው ላይ ማለት ነው ያኒ የአላህ ውዳሴና ሰላምታ ይስፈን ማለት ነው። عبدና ወረሱሊሂ ስንል ረድ አለ በዚህ ላይ መልስ እንሰጣለን። ያኒ عبد ብለን ስንል ረዱን على هؤلاء الذين يغلون في حق النبي صلى الله عليه وسلم የመልእክተኛውን ሰለላሁ ዐለይሂ ወሰለም ሐቅን በተመለከተ ድንበር የሚያልፋሉ። መልእክተኛውን ልክ እንደ አላህ አድርገው ያኒ ማለት ነው ያዙን ልቀቁን እያሉ ማለት ነው መልእክተኛውን እንደ ጌታ የአላሁ ተባረከ ወተዓላን ስልጣን አሳልፈው የሚሰጧቸው ሰዎች አሉ። በእነዚያ ላይ ረድ ነው ማለት ነው። عبد ናቸው لا يعبد የማይመለኩ ሆኖ ባሪያ ናቸው ባናለን።
ወረሱሊሂ የተከበሩ እንደዚህ ደግሞ ማለት ነው መልእክተኛ ናቸው። ላ ዩከዘብ ትእዛዛቸው የማይስተባበሉ የሆኑ ያዘዙን ነገር መፈጸም ግዴታ የሆነ ያኒ ማለት ነው መልእክተኛ ናቸው ብለን እናያለን። በእንደዚህ ስንል የመልእክተኛውን አለይሂ ሰላቱ ወሰላም መልእክተኝነትን የሚነፍይ በሆነ አካል ላይ መልስ እንሰጣለን፣ ምላሽ ይሆናል ማለት ነው። መልእክተኛውን መልእክተኛ አይደሉም ብሎ የሚል አካል ካለ ላ ወረሱሉሁ ላ ዩከዘብ የማይስተባበሉ የሆኑ መልእክተኛ ናቸው ብለን እናያለን። ስለዚህ ወሰለላሁ ወሰለም ዐላ ዐብዲሂ ወረሱሊሂ ነው በባሪያውና በመልእክተኛው ላይ በአላህ ባሪያና በአላህ መልእክተኛ ላይ ማነው የአላሁ ሱብሓነሁ ወተዓላ ሰላትና ሰላምታ በእነሱ ላይ ይስፈናሉ። ነብይና እነዛ ማለት ነው የአላህ መልእክተኛ የኛ ነብይ የሆኑ ማለት ነው። ነብይና የኛ ነብይ የሆኑ ሙሐመድን ስማቸው ደግሞ ሙሐመድ ተብሎ የሚጠሩ የሆኑ ነብይና የኛ ነብይ የሆኑ ሙሐመድን ስማቸው ደግሞ ሙሐመድ ተብለው የሚጠሩ በሆኑት ላይ የአላሁ ሱብሓነሁ ወተዓላ ማነው ውዳሴና ሰላምታ በእነሱ ላይ ይሁን ነው። ነብይና ማለት የኛ ነብይ የሆኑ ሙሐመድን ስማቸው ሙሐመድ ተብለው የሚጠሩ የሆኑ የመሐሰለም ስም ነው ሙሐመድ ኢብኑ አብዱላህ ተብለው ይጠራሉ ማለት ነው። ወዓላ ላይ ማለት ነው አሊሂ በቤተሰቦቻቸውም ላይ የአላህ ሶላትና ሰላምታ ውዳሴ ይውረድ። ወዓላ ላይም አሊሂ በቤተሰቦቻቸውም ላይ የአላህ ውዳሴ ይውረዳሉ። አሊ ሲባል የመሐሰለም ቤተሰቦች ማን ናቸው? አማኞች በጠቅላላ ማለት ነው። ያመኑት ሁላ ያኒ ማለት ዱዓ እያደረግን ስለሆነ ያመኑትን ሁላ ማን ነው መልእክተኛውን የተከተለውን ሁላ ይገባል። ስለዚህ ወዓላ አሊሂ በቤተሰቦቻቸውም ላይ ማለት ነው የአላህ ውዳሴና ሶላትና ሰላምታ ይውረድ። ወአስሐቢሂ በባልደረቦቻቸውም ደግሞ ማለት ነው ያኒ በመልእክተኛው አለይሂ ሰላቱ ሰላም ባልደረቦች አስሐብ ማለት የመልእክተኛው አለይሂ ሰላቱ ሰላም ባልደረቦች ማለት ነው። ሷሃቦቻቸው በሷሃቦቻቸውም ላይ ማለት ነው ይውረድ አጅመዒን በጠቅላላ ማለት ነው በሷሃቦች ሁላ በጠቅላላ ማለት ነው የአላህ ሶላትና ውዳሴ ሰላም ማድረጉ በእነሱ ላይ ይስፈን ማለት ነው። ኸይረን አማ በዕዱ ከዚህ በመቀጠል አሉ ሸኽየው አማ በዕድ ከዚህ በመቀጠል አሉ ያኒ አማ በዕድ ማለት ነው ብለናል። ይችን ማነው ማለት ነው የንግግር መቁረጫ ነው። እዚህ ያኒ አልሐምዱሊላህ ብዬ አላህን ካመሰገንኩ በኋላና ሶላዋት ካወረድኩ በኋላ በመልእክተኛው አለይሂ ሰላቱ ወሰላም ሶላዋት ካወረድኩ በኋላ ያኒ ማነው ላሳስበው እንደው ላሳውቀው ያኒ ማለት ነው የምፈልገው ነገር እያሉ ነው። አማ በዕድ ከዚህ በመቀጠል እንደው ላሳስበው የሚገባው ነገር እያሉ ነው። فهذه كلمات موجزة አሉ ስለ ኪታባቸው ሊናገሩ ነው። فهذه እቺ ኪታብ እኮ ከሊማቱን አሉ ንግግሮች ናቸው ቃላቶች ናቸው አሉ። فهذه እቺ ኪታብ እቺ ያሁን ድሩስ المهمة لعامة الأمة የምትባለው ኪታብ ከሊማቱን ንግግሮች ናቸው ቃላቶች ናቸው። ሙጀዘቱን አጠር ያለች ሆነች ንግግር ናት። አጠር ያለች ሆነች ቃላቶች ናቸው አሉ። ከሊማቱን ማለት ሐረፍተ ነገር ወይ ደግሞ ቃላቶች ናቸው። ሙጀዘቱን አጠር ያለች ሆነች አረፍተ ነገር ናት አሉ። ቢማዕና ወይም ደግሞ ማለት ነው ቃላቶች ናቸው። እጥር ያለ ነው ረዝምም አይደለም በጣም የሚያሰለች አይደለም። አጠር ያለች ሆነች ኪታብ ናት አሉ። ትንሽ ሆነች አጠር ያለች ሆነች ንግግር ናት አሉ። ኪታቢቱ ረዝም አይደለችም ጠባማኒ ሙጭቅና ናት። አጠር አድርገው ነው ያቀረቧትና فهذه ኪታብ ከሊማቱን ንግግሮች ናቸው። ሙጀዘቱን አጠር ያሉ የሆኑ ንግግሮች ናቸው። ምንም በተመለከተ የተናገሯቸው ያኒ ፊ በያኒ መግለጽን በተመለከተ ማለት ነው። ፊ ውስጥ ማለት ነው በያኒ መግለጽን አስመልክቶ ነው ማለት በመግለጽ ያኒ ይችን ንግግር የተናገሩት ፊ በያኒ በመግለጽ بعض ما يجب أن يعرفه العامة عن دين الإسلام አሉ። ፊ በያኒ በመግለጽ ውስጥ ማለት ነው መግለጽን አስመልክቶ ነው ያወራሁት። بعض ከፈለውን ማለት ነው መግለጽ ከፊልን መግለጽ በከፊሉ መግለጽ ማለት ነው በተመለከተ የተናገርኳቸው የሆኑት ንግግሮች ናቸው አሉ። ነገራቶችን አስመልክቶ የጅቡ ግዴታ የሚሆኑትን ነገራቶችን አስመልክቶ በከፊሉ ከፊሉን በተመለከተ ያኒ ማለት ነው የተናገርኩባቸው የሆኑ ንግግሮች ናቸው አሉ። አን ያዕሪፈሁ ማወቁ ግዴታ የሆነ አሉ ማ የጅቡ ግዴታ የሆነ አን ያዕሪፈሁ ሊያውቀው ማለት ነው ግዴታ የሆኑ ነገራቶችን በተመለከተ ከፊሎቹን በከፊሎቹ ያወራሁበት የተናገርኩበት የሆኑ ንግግሮች ናቸው አሉ። አልዓመቱ ተራው ማህበረሰብ ማለት ነው። አማ ማለት ሰፊው ማህበረሰብ ያኒ የቀራውም ያልቀራውም ጃሂሉም አዋቂውም ሁሉም ማለት ነው ሊያውቀው ግዴታ የሆኑ ነገራቶች ናቸው። እዚህ ክታብ የሚጠቀሱት ማንኛውም ሙስሊም ማንኛውም ማለት ነው ሙስሊም ሆነ አካል ሊያውቃቸው ግዴታ የሆኑ ነገራቶችን በከፊሉ ነው የተናገርኩት። ከፊሉን በተመለከተ በመግለጽና በማብራራት ላይ ማለት ነው የተናገርኩት የሆኑት ንግግሮች ናቸው እያሉ ነው። እና አንድ እስላም ከእስልምና ሃይማኖት ተራው ማህበረሰብ ሰፊው ማህበረሰብ ማወቁ ግዴታ የሆኑ ነገራቶችን በተመለከተ ያወራሁበት የተናገርኩበት የሆኑ ንግግሮች ናቸው አሉ። ኢዘን فهذه ኪታብ ከሊማቱን ቃላቶች ናቸው። ሙጅዘቱን አጠር ያለች ሆነች ቃላቶች ናቸው።
ፊ በያኒ መግለጽን አስመልክቶ በዕዲ ከፊሉን ማለት ነው በከፊሉ መግለጽን በተመለከተ ያወራሁባቸው ንግግር ናት አሉ። ምንድን ማለት ነው ከፊሉ? ማ ነገርን ማለት ነው የጂቡ ግዴታ የሚሆነውን ነገር በከፊሉ ነው ያብራራሁት እያሉ ነው። አንያዕሪፈሁ ሊያውቀውና ሊረዳው ግዴታ የሆነውን ነገር አልዓመቱ ሰፊው ማህበረሰብ ተራው ማህበረሰብ ሊያውቀው ማለት ነው የሚገባ የሆነውን ነገር በከፊሉ የገለጽኩባት የሆነች ንግግር ናት። አንዲኒ ከሃይማኖት አልኢስላም ከእስልምና ሃይማኖት ማለት ነው። ሰውየው ሙስሊም እስከሆነ ድረስ ስለ እስልምና ሃይማኖት ማንኛውም ሰው ማለት ነው ተራው ማህበረሰብ ሰፊው ማህበረሰብ ሙስሊም የሆነው አካል ሊያውቀው ግዴታ የሆኑ ነገራቶችን በተመለከተ የተናገርኩባቸው የሆኑት አጠር ያለች የሆነች ንግግር ናት አሉ። ወሰመይቱሃ ጠራኋት ይችን ክታብ ሰይሜያታለሁ ጠርቻታለሁኝ አድሩሰል ሙሂማ ሊዓመቲል ኡማ ብዬ ጠራኋት አሉ። አድሩሰ ትምህርቶች ብዬ ጠርቻታለሁኝ ኪታቢቱን ጠርቻታለሁ። ወሰመይቱሃ ማለት ይችን ክታብ ሰይሜያታለሁ ጠርቻታለሁ ምን ብዬ? አድሩሰ ትምህርቶች አልሙሂማ አሳሳቢ የሆኑ ትምህርቶች ሊዓመቲ ለሰፊው ማህበኒ አልኡመቲ ለሰፊው ማህበረሰብ ማለት ነው። ሊዓመቲ ማለት ለሰፊው አልኡማ ማህበረሰብ ማለት ነው። ለሰፊው ማህበረሰብ ለሁሉም ያኔ ማለት ነው አማኝ ለሆነው ለሙስሊም ሁላ በጠቅላላ አሳሳቢ የሆኑ ትምህርቶችን ብዬ ጠራኋት ኪታቢቱን ስም አደረኩላት አሉ። ወአስአሉላህ አላሁ ስብሓነሁ ወተዓላ እንጠይቀዋለሁኝ አንየንፈዐ እንዲጠቅም ቢሃ በዚህ ኪታብ እንዲጠቅም አልሙስሊሚን ሙስሊሞችን እንዲጠቅምልኝ አላሁ ስብሓነሁ ወተዓላ እንጠይቀዋለሁ አሉ። ወአስአሉላህ አላህን እጠይቀዋለሁኝ አንየንፈዐ እንዲጠቅም ቢሃ በዚህ ኪታብ ማለት ነው አልሙስሊሚን ሙስሊሞችን ማለት ነው እንዲጠቅምልኝ አላሁ ተባረከ ወተዓላ ማለት እጠይቀዋለሁ አሉ። አንየንፈዐ እንዲጠቅም ቢሃ በሷል ሙስሊሚን ሙስሊሞችን እንዲጠቅምልኝ አላሁ ተባረከ ወተዓላ እጠይቀዋለሁ አሉ። ወአን የተቀበለሃ እንዲቀበላትም ማለት ነው። ወአን የተቀበለሃ ማለት ነው እንዲቀበላትም አላህ እንዲቀበለኝ ሚኒ ከኔ እኮ ማለት ነው እንዲቀበለኝ እኔ ማነው ስጽፍ ይችን ኪታብ ስናገር ስለ እስልምና ያኔ ማነው ማንኛውም ሙስሊም ከእስልምና ማወቅ ያለበትን በተመለከተ ሳወራ ያኔ ማነው ይሄን ንግግር ስናገር አላህ እንዲቀበለኝ ማለት ነው። ወአን የተቀበለሃ እንዲቀበለኝ ሚኒ ከኔ እኮ እንዲቀበለኝ ኢነሁ አላሁ ተባረከ ወተዓላ እኮ ጀዋዱን ለጋሽ ነው ያኔ ማለት ነው ከሪሙን ቸር የሆነ ጌታ ነውና በቸርነቱ በለጋሽነቱ አላህ እንዲቀበለኝ አላህን እጠይቀዋለሁኝ። ይሄን ይችን ኪታብ ስጽፍ ይችን ኪታብ ማነው እኔ ሳበጅ አላህ አጅር እንዲሰጠኝና አላህ አጅር እንዲቀበለኝ መልካም ስራዬን አላህን እጠይቀዋለሁ። ወአን የተቀበለሃ እንዲቀበለኝ ሚኒ ከኔ ኢነሁ እኮ ማለት ነው አላህ ጀዋዱን ለጋሽ ነው ከሪሙን ቸር የሆነ ጌታ ነውና አላህ እንዲቀበለኝ ያኔ ማነው እጠይቀዋለሁ አሉ። ከዛ ኪታቢቱን የጻፉትን ሲናገሩ የዚህ ኪታብ ያኔ ባልተቤት ማን ናቸው? አብዱል አዚዝ። ይሄን ንግግር የተናገርኩት አብዱል አዚዝ ነኝ እያሉ ነው። የኔ ኪታቢቱ ባልተቤት ይሄ ናቸው። ስማቸው አብዱል አዚዝ ተብሎ ይጠራሉ። ኢብኑ አብዱላህ ኢብኑ ባዝ አብዱል አዚዝ ስማቸው አብዱል አዚዝ ተብሎ ይጠራሉ። ያኔ ኢብኑ አብዱላህ የአብዱላህ ልጅ የሆኑ አብዱል አዚዝ ደግሞ የአብዱላህ ልጅ የሆኑ ኢብኑ ባዝ አብዱላህ ደግሞ የኢብኑ ባዝ የባዝ ልጅ የሆነ ማለት ነው። በአጠቃላይ ስማቸው ማን ይባላል? አብዱል አዚዝ ኢብኑ አብዱላህ ኢብኑ ባዝ ተብሎ ይጠራሉ ማለት ነው። ስለዚህ የዱሩሱል ሙሂማ ኪታብ ባልተቤት ማን ነው? አብዱል አዚዝ ኢብኑ አብዱላህ ኢብኑ ባዝ ተብሎ ይጠራሉ። እቺን ኪታብ ማን ነው ያዘጋጁት እያሉ ነው። እና هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك